በአራቱም የአማራ ግዛቶች እየተካሄዱ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። የአማራ ፋኖ ብሔራዊ ኃይል በክልሉ የተለያዩ ቀጠናዎች ባካሄዳቸው የአውደ ግንባር ውጊያዎች ከፍተኛ ኪሳራ በአገዛዙ ጦር ላይ ማድረሱ ታውቋል። ዛሬ ግንቦት 18 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ፋኖ በራሱ ጠበብቶች በፈበረከው መሳሪያ የሐዲስ ዓለማየሁ 7ኛ ክፍለ ጦርና የ6ኛ ክፍለ ጦር የንጉሥ ተክለ ሃይማኖት ብርጌድ ጋር በመሆን ደብረ ማርቆስ በመግባት በዘሪሁን 13 ጥቃት ፈጽመዋል። በደብረ ማርቆስ ከተማ ቀበሌ 13 አንደኛ ፖሊስ ጣቢያ ከሰዓት በኋላ የፋኖ ኃይሎች በፈጸሙት ጥቃት የፖሊስ ጣቢያው የመብራት ቆጣሪ ሲነድ ሌሎች የአገዛዙ ጦር መገልገያዎች ነደዋል። የፖሊስ ጣቢያው ቢሮ መውደሙን የገለጸው የአፋብሃ በጎጃም ቀጠና 3 የአገዛዙ ሚሊሻዎች መደምሰሳቸውና 4 ቁስለኛ መሆናቸውም ተገልጸዋል። በተመሳሳይ በእሁዲት ከተማ ወርቅ አባይ ብርጌድ በትናንትናው ዕለት ማለትም ግንቦት 17 2017 ዓ.ም ከጧቱ 4 ሰዓት እስከ ምሽት 1 ሰዓት በአንደኛ ሻለቃና በሁለተኛ በአሳምነው ሻለቃ የጨበጣ ውጊያ ተካሂዷል። የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ ስርዓቱ አገልጋይ የሆኑትን ባንዳ ሚኒሻዎችን ስብሰባ ለማካሄድ ሲሞክሩ ነበልባሏ አሳምነው ሻለቃ የፋሽዝም አገልጋዮችን ሙትና ቁስለኛ አድርገናቸዋል ሲሉ ፋኖ አደራጀው ተናግረዋል። ከዚህ በመቀጠልም አለማር አካባቢ በ3 አቅጣጫ የመጣውን ኃይል ስቦ በመምታት 10 ሙትና 15 ቁስለኛ በማድረግ የብልጽግና ኃይል ወደ መጣበት እግሬ አውጪኝ እያለ እንዲሸሽ አድርገዋል። በሌላ በኩል ደግሞ የብልጽግና ጦር ፋኖን በብዛት እየተቀላቀለ ነው። የፋኖ ፈርጣማ ክንድ አገዛዙን እያፈራረሰ ነው። ይህን የተረዱም የብልጽግና መጠቀሚያ የነበሩ አካላት በየቀኑ ፋኖን እየተቀላቀሉ ይገኛሉ። በዚህም መሰረት በአንድ ሳምንት ጊዜ ውስጥ ብቻ ከ200 በላይ የብልጽግና ሰራዊት አባላት ፋኖን መቀላቀላቸውን አርበኛ አስረስ ተናግረዋል። የምስራቅ አማራ ኮር 2 አሃዶች ካላ ኮርማና ቢቢና ወርቄ ባለሽርጡ ክፍለ ጦሮች ለወራት ያሰለጠኗቸውን ፋኖች አስመርቀዋል። ሰልጥነን እንዋጋለን እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸውን ምልምሎች ለወራት በማሰልጠን ወታደራዊና ፖለቲካዊ አቅማቸውን ከፍ በማድረግ ግንቦት 17 2017 ዓ.ም አስመርቀዋል። የአማራን ሕዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱን በትጥቅና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራችን ነው ሲሉ የምስራቅ አማራ ኮር 2 ከፍተኛ አመራሮች ገልጸዋል። በዛሬው ዕለት ግንቦት 18 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የብልጽግናን ጦር አይቀጡ ቅጣት እየቀጡት ይገኛሉ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀናጀ በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛል ተብሏል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና የጥምር ስራን ለማስተዋወቅ የታቀደ መሆኑም በፋኖ በኩል ተገልጿል። በዚህም አውደ ውጊያ የተሰለፉት ፋኖችም ከጎንደር ቀጠና የተለያየ ክፍለ ጦርና ኮር አካላት ነው የተውጣጡት። አህዶችን ከደቡባዊ ጎንደር ቀጠና ከሜጀር ጀነራል ውባንታ ባተ አንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ ኦሜድላና ከአድዋ ክፍለ ጦሮች ሁለት ሻለቃዎች ከዞብል ጃኖና ቴዎድሮስ ክፍለ ጦሮች አንድ ሻለቃዎች የተውጣጡ ናቸው። እስካሁን በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበትና የቋራ ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌት የነገሰበት ነው። በዚህ ትንቅንቅ በበዛበት የትግል አውድ ውስጥ የፋኖ ጦር የቋራ ወረዳ በሙርን የተቆጣጠረ ሲሆን የብልጽግና ጦር በሙሉ የተደመሰሰና የረገፈ እንደሆነ ለማወቅ ተችሏል። በተመሳሳይ በሸዋ የቡልጋ ምንጃር ቀጠና በኮረማሽ ጎርፎና በአካባቢው ላይ ከበባ ለመፈጸም የሞከረው የአገዛዙ ጦር በኃይለማርያም ማሞ ብርጌድ ሻለቃ 1 ከበባ ተፈጽሞበት ተመቷል። በከበባ የተመታው የአገዛዙ ጦር ከፍተኛ ኪሳራ ደርሶበት ተመልሷል።